በሳምንቱ ተመልሻለሁ። እንዴት ናችሁ? ይሄ ፎቶ ይሄ የጌታ ኢየሱስ ክርስቶስ የማርያም ፎቶ አለ። እችት ያውጡት ቱት ወተት ይወጣ ናቲንግ የት አለ ወተት? ወተት የት አለ? እስኪ ስጭ፣ ወተቱን ስጭ እስኪ። ወተት አሰጭም? ወተት አሰጭም ወይ? ወተት አሰጭም? ወተት አሰጭም? ወተት አሰጭም? ካልሰጠሽ ካልሰጠሽ ቡም አለቀ። ይሄ ማን ነው? ተክልዬ ባለተቅማጡ ተክለ ሃይማኖት ተክልዬ የሚባለው ኦርቶዶክሶች የሚሰግዱለት ባለተቅማጡ ተቅማጡ ኦርቶዶክሳውያን ስማ ተክለ ሃይማኖት አድርም አትስገድ፣ ለሱ ቀንም አትስጥ። ቡም አለቀ። አንተ ጉዳይ አከተ። በመጀመሪያ በጣም እናዝናለን። እውነት ለመናገር እኔ ቅዱሳን ስዕላት ላይ እንደዚህ የሚያደርጉ ሰዎች የአእምሮ ጤንነታቸው በጣም ትክክል እንዳልሆነ ነው እማምነው። የእውነት ነው የምላችሁ። ከዛ ውጭ ግን የእውነት አእምሯችሁ የሚሰራ ሰዎች እኛ አሁን የእመቤታችን የቅድስት ድንግል ማርያም ስዕል የሌሎቹም የቅዱሳት ስዕላት ከብደውናል አልኗችሁ ወይ? እኛ በዙብን አልናችሁ ወይ? ሄዳችሁ ገዝታችሁ ቤታችሁ ይዛችሁ መጣችሁ ቪዲዮ ቀርጻችሁ እኛ አልተመቹንም ቆረቆሩን አልን ወይ? ሰው እኮ ለማይመለከተው ነገር ላይ ለምን እንደሚገባ አላውቅም። በቃ ቅዱሳት ስዕላት የኛ የኦርቶዶክስ ቤተክርስቲያን የምንጠቀምባቸው የምንገለገልባቸው የቤተ ክርስቲያኗ ስዕላቶች ናቸው። ስለዚህ ለእናንተ አይደሉም የተሰሩት። ካላመንክበት ያመንክበትን ይዘ መቀጠል ነው። የማይመለከታችሁ ነገር ውስጥ የምትገቡ ሰዎች በጣም ነው የሚገርመኝ። ከዛ ውጭ ግን እኔ የቅዱሳትን በጣም የሚጠላ ጻድቃንን ሰማዕታትን የሚጠላ ሰይጣን ብቻ ነው። ውስጣችሁ ያለው መንፈስ የጋኔል መንፈስ እንጂ እንደዚህ የሚያደርጋችሁ ቅዱስ የሆነ መንፈስ ውስጣችሁ ሆኖ ሌሎችን ሰዎችን የሚያናድድ መጽሐፍ እኮ እንደው ለጓደኛ ለሰው መሰናክል ከመሆን ድንጋይ ወፍጮ እግሬ ላይ ታስሮ ወደ ጥልቅ ባህር ብጣል ይሻለኛል የሚል እጃችሁ ላይ የምትይዙት መጽሐፍ ለማን ነው የምታነቡት? እሱን ለሰዎች መሰናክል ለምን ትሆናላችሁ? በሃይማኖት ውስጥ ላለ ለኛ ለምን መሰናክል ትሆናላችሁ? ሰዎች ስሜታዊ እንዲሆኑ በጣም እንዲያዝኑ ሰዎች ላይ ጸብን የሚያስነሳ ነገር ለምን ታደርጋላችሁ? አሁን ላይ እንደዚህ አይነት ነገሮች በየቀኑ በሚባል ደረጃ እንግዲህ በቅርብ ጊዜ ውስጥ አንዲት ልጅ ያደረገችውን አይታችኋል። ከዛ ይሄው በሳምንት በ15 ቀን ባልሞላ ጊዜ ውስጥ ደግሞ ይሄ ሰው ደግሞ መጥቶ እንዲህ ሲያደርግ እያየን ነው። ስለዚህ እናንተ የማታምኑበት የማይመለከታችሁ ነገር ውስጥ ያመናችሁበትን ይዛችሁ መቀጠል ስትችሉ ያላመናችሁበትን ነገር ለምን? ሰው እኮ የሚያምንበትን ነገር እንኳን መናገር ማሳወቅ ከፈለገ ሌላው የሚወደውን ነገር እየጠላ እሱን እየቀደደ እላዩ ላይ እየተፋ አይደለም። እውነት ወንጌልን እንሰብካለን የምትሉ ሰዎች እንዲህ እያደረጋችሁ ነው ወይ? የእውነት ሌሎች ሰዎች ከሌላ ሃይማኖት ወይም እናንተ የምታምኑበት ቦታ ላይ እንዲመጡ የምትፈልጉት እንዲህ በማድረግ ነው? በጣም ነው የሚያሳዝነው። እኔ ብዙ የአእምሮ መቀንጨር ያለባቸው ሰዎች ብዙ ሰዎች እናያለን ኢትዮጵያ ውስጥ። እንደዚህ የሚያደርጉ ሰዎች ግን ከመቀንጨርም በታች ናቸው ብዬ ነው ማምነው። እና እንዲህ የምታደርጉ ሰዎች ፋይናሊ ዲፕሬስድ የሚያደርገው ራሳችሁን ነው። የሚስትህን የፍቅረኛህን የእናት የአባትህን ፎቶ ይዘ የምትስም ሰው እኔ የማምንባትን የጌታ እናት የሆነችን ቅድስት ድንግል ማርያምን ነገሩ ሰው እኮ ካለበት ሁኔታ አንጻር ነው። ጡት ትላለህ። ያው የምታውቀው የምትሄድበት ሁኔታው የምታያቸው እንደሱ አይነት ነገሮች ስለሆኑ የሚታይ እሱ ብቻ ነው። የእመቤታችን ቅድስና አይታየም። እሷ ያደረገቻቸው ለእኛ የዋለችው ውለታ የጌታ እናት መሆኑ አይታየም።
ስለዚህ የሚታይህን ብቻ በጭፍኑ በተጋረደው ዓለም ዲያብሎስን በሚመስለው የህይወት መገለጥህ ውስጥ ቅዱሳንን፣ ሰማዕታትን፣ ጻድቃንን አጥብቀህ ትጠላለህ። ጌታ ያከበራቸውን አንተ አዋርዳቸዋለሁ ብለህ ታስባለህ። ይሄ የመጨረሻ ድንዝዝና ነው። ካላችሁበት የደነዘዘ ዓለም ንቁ። ሌላ ምን እንላለን? ወደ ቀጣይ ቪዲዮ እንሂድ። የኦሮሞ አይደለም ኢሬቻን ዝም ብሎ ምስጋና ነው፣ ስለዚህ ሁላችን ጆይን እናድርግ የሚል ሰው ካለ የዋቀፈታን ሃይማኖት አያውቀውም፣ ፕራክቲሱንም አያውቅም፣ ህጉንም አያውቅም፣ ሰዎቹንም አያውቃቸው። አሁንም በደንብ መስተካከል ያለበት ነገር ኢሬቻ ሃይማኖታዊ በዓል ነው፣ ሃይማኖታዊ ክብረ በዓል ነው። የማን ብለህ ደግሞ ካልክ የኦሮሞ አይደለም። በአደባባይ ከሚደረጉ የዋቀፈታ በዓላት መካከል አንዱና ዋናው ኢሬቻ። ኢሬቻን ማድረግ ማለት በራሱ የራሱ ስርዓቶች አሉት፣ ሳምንታት የሚደረጉ ዝግጅቶች አሉት። ግን አደባባይ ላይ ወጥተህ የምታረገው ነገር በዋቀፈታ የተደነገገ በዋቀፈታ እምነት ውስጥ ያለ ዋቃን የማመስገን ላደረገል ላሳለፍነው ዘመን ለሆኑ ነገር በሙሉ ለዋቃ ምስጋና የሚቀርብበት ማለት ነው። ስለዚህ ኢሬቻን ነጥለን ለይተን መስጠት ያለብን ለባለቤቱ ነው። ማን ነው ባለቤቱ? ሃይማኖቱ በደነገገው ራሱ ማን ምን እንደሚያደርግ ማን እዛ ቦታ ላይ ያንን ስርዓት እንደሚፈጽም ዋቀፈታ ሃይማኖቱ የደነገገው ነው። ማን ነው ባህል ያለው? ባህልስ ምንድን ነው? ኢሬቻ ግን ሃይማኖታዊ ክብረ በዓል ነው። ለምሳሌ ትንሳኤን ውሰድ ወይም ክርስማስን ውሰድ። ክርስቲያን ያልሆነ ሰው ዝም ብሎ ሊያከብረው፣ ያንን በዓል ግን የሚሳተፍ ሰው ክርስቲያን የሆነ ብቻ። ከዛም በላይ የዋቀፈታው እጅግ በጣም ጠባብና ለማህበረሰቡ ለኦሮሞ ማህበረሰብ ከኦሮሞ ማህበረሰብ መካከልም ለዋቀፈታዎች ብቻ ይህንን ፕሮግራም ወንድማችን አማኑኤል አሰግድና ዶክተር በቀለ በዳዳ አንድ ላይ በመሆን ያዘጋጁት ፕሮግራም ነው። በተለይ የኢሬቻ በዓል የዋቀፈታ እምነት ተከታዮች የሚያከብሩት ባህል መሆኑ ይታወቃል። አንዳንድ ሰዎች እዚህ ባህል ላይ ለመሳተፍ የኦሮሞ ባህል ብቻ ነው፣ ስለዚህ ሁላችንም ኢንቮልቭ ማድረግ አለብን እዚህ ጉዳይ ላይ ክርስቲያኖችም፣ ወንጌላውያን አማኞች፣ ኦርቶዶክሱም ካቶሊኩም ኢንቮልቭ ማድረግ አለበት የሚል የተሳሳተ ኢንፎርሜሽን የሚያሰራጩ ብዙ ሰዎች አሉ። እምነቱን እንደ እምነት የኢትዮጵያ ሕገ መንግስት ለየትኛውም እምነት ተቋም ነፃነትን ስለሚሰጥ ሪስፔክት ተደርጎ የእምነቱን ተከታዮች የማምለክ ነፃነታቸው ተፈቅዶላቸው ማምለካቸው ምንም ጥርጥር የሌለው ቢሆንም ነገር ግን ጉዳዩ ባህል ብቻ ነው የሚል መሸፈኛ ሰርቶ ከወንጌል በተቃረነ መልኩ የወንጌል አማኞችን እዚህ ነገር ውስጥ ማሳተፍ ዛም ባለፈ ደግሞ የወንጌል አማኝ ሆናችሁ የሆነን አጀንዳ ብቻ ለመፈጸም ክርስትና ያልሆነ እዚህ ህብረት ውስጥ ኢንቮልቭ እያደረጋችሁ ባህል ብቻ ነው የሚል አይነት ሽፋን የምትሰጡም ሰዎች ትክክል እንዳልሆናችሁ የሚያስረዳ። በዚህ ጉዳይ ላይ እንግዲህ አንዳንድ ነገሮችን ብል ደስ ይለኛል። ምክንያቱም ሰው የፈለገውን ሃይማኖት የመከተል መብት አለው። በህገ መንግስትም በሀገሪቱ ህግም ሰው የፈለገውን ለምሳሌ ተነስቶ ፍቅር ሲዝም የሚባል ሃይማኖት የኔ ነው ብሎ አንድ ልጅ ሜቢ የምታውቁት ከሆነ መብቱ ነው። የሀገሪቱም ህግ አይከለክሎ፣ እሱም ደግሞ ነፃነት አለው፣ መብቱ ነው ያንን ነገር የማድረግ። ልክ እንደዚህ ሁሉ ለምሳሌ ዶክተሩ እንደተናገሩት ዋቄፈታ የኦሮሞ ብቻ አይደለም ማለት ለምሳሌ የአማራም ተወላጁ ነው፣ የትግራይም ተወላጅ ከደቡብም ይምጣ በዚህ ሃይማኖት ስርዓት ውስጥ የሚያምንበት ነገር ካለ ካመነበት የዋቄፈታ እምነት ተከታይ መሆን ይችላል። ስለዚህ አሁን ለምሳሌ ኦርቶዶክሳዊ ሆኖ እዚህ በዓል ላይ የሚሳተፍ የትኛውም ሰው ለምሳሌ ወንጌል ከሚያስተምረው ነገር ወይም መጽሐፍ ቅዱስ የምንመራበት መጽሐፍ ቅዱስ ከሚለው ውጪ ነገሮች እዛ ካሉ የተቃረነ ነገር ስለሚሆን ነው። ብዙ ጊዜ እንግዲህ ተከታዮቹ እንደሚሉት ዋቄፈታ ባህል ሳይሆን ዶክተሩንም ሰምታችኋል፣ ሃይማኖታዊ ስርዓት ነው። ባህላዊ ስርዓት የሚባል የለም። ስለዚህ ሃይማኖታዊ ስርዓት ነው የምናካሂድበት ነው። ስለዚህ ባህል ነው ተብሎ የሚባል ነገር አይደለም። ስለዚህ የሆነ ሰው ተነስቶ ኦሮሞ ብቻ ስለሆነ አይደለም ዋቄፈታ የሚሆነው። በዛ ለምሳሌ የኦሮሞ ተወላጅም ሆኖ የዋቄፈታ እምነት ተከታይ ላይሆን ይችላል። ኦርቶዶክስ ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል፣ ሙስሊም ሊሆን ይችላል። ግን ባላመነበት ቦታ ላይ እዛ ቦታ ሄዶ
ሲያከብር እያከበረ ያለው የዋቄ ፈታ እምነት የሚከተሉ ሰዎች የሚያመልኩትን አምላካቸውን ወይም ደግሞ እኛ ለምሳሌ በእግዚአብሔር ወይም በክርስቶስ አምላክነት እናምናለን። እነሱ ደግሞ ዋቃ የሚባለው ወይም ደግሞ አምላክ የሚባል አላቸው። ስለዚህ ያንን ሄዶ እዛ ቦታ የእነሱን የአምልኮ ስርዓት እንደመፈጸም ነው የሚቆጠረው። ለዛ ነው አሁን ግልጽ በሆነ መንገድ እንግዲህ ዶክተሩ ያስቀመጡት ይሄን ነገር። ስለዚህ የሌላ ሃይማኖት ተከታይ ሆኖ እዛ ቦታ ላይ መሄድ የሃይማኖት ስርዓቱን መካፈል ነው። ለምሳሌ ኦርቶዶክሳዊ ሆኖ የፕሮቴስታንት ቸርች ሄዶ የእነሱን የአምልኮ ስርዓት የሚካፈል ሰው የለም። ፕሮቴስታንትም ሆኖ መጥቶ ቤተክርስቲያን ውስጥ የቤተክርስቲያን የአምልኮ ስርዓት የሚሳተፍ የለም። ልክ እንደዛ ሁሉ ዋቄ ፈታ የሚባል የአምልኮ ስርዓት የራሳቸው ያላቸው አንድ ኦርቶዶክሳዊ ሄዶ እዛ ቦታ ላይ ሄዶ ይህንን ነገር ከእምነቱ ውጭ የሆነ ነገር እሱ የማያምንበትን ነገር የአምልኮ ስርዓት እንደመፈጸም ነው የሚቆጠረው እና በዚህ ጉዳይ ላይ እንግዲህ ዶክተሩ ከ1 ሰዓት በላይ የሚሆን ማብራሪያ ሰጥተውበታል። እውነት ለመናገር ግን ብዙ ጊዜ ባህላዊ ስርዓት ነው ተብሎ ስለሚታመን በብዙሃኑ ዘንድ ባህላዊ ተብሎ ስለሚታመን ነው ሰዎች እዛ ቦታ ላይ የሚሄዱት እና ባህላዊ አለመሆኑ ሃይማኖታዊ ስርዓት መሆኑን ልትገነዘቡ ይገባል። ወደ ቀጣይ ቪዲዮ እንሂድ። ወገን ላይ ዛቻ መፈጸም አይደለም፣ በጦር ሜዳ ከጠላት ጋር እየተፋለሙ ጠላትን ያለ አግባብ መግደል እስከ ሞት በሚደርስ ቅጣት ሊያስቀጣ ይችላል። ደጉላው ነኝ። ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ መከላከያ ሚኒስትርን መንሽን እያደረጋችሁ ስርዓት አልበኝነት ይቁም እያላችሁ ኮሜንት ሴክሽን ላይ ጻፉልኝ። እንግዲህ ከሰሞኑ አንድ ወታደር በዚሁ በሶሻል ሚዲያ ላይ ቀርቦ የተናገረው ነገር አንዴ ሰምተን እንመለስ። ወንድሜ በአይናችን ውስጥ ከገባ ቆይታል። ትልቅ ችግር ውስጥ ነው ያለው። ስለዚህ ፋንጅ ወረዳ ላይ ነህ እያልኩ ነው። ፋንጅ ወረዳ ላይ ሆነ ፋንጁ አልፈነዳም ማለት ፋንጁ አይፈነዳም ማለት አይደለም። ፋንጅ የሚፈነዳበት የሚሞላበት የራሱ የሆነ ደቂቃ ሰዓት አለው። ስለዚህ ፋንጅ ከፈነዳ ምን ይሆናል? መተኪያ የሌላትን ህይወትን ያጠፋል። ለህይወት ዋጋ ሰጥ። እንግዲህ ቀደም ሲል ያዳመጣችሁት አነጋገር የተነገረው በአንድ ወታደር ነው። ይህ እጅግ በጣም ያሳዝናል። ምክንያቱም በሀገራችን የወንጀል ህግ ወታደሮች የሚመሩባቸው ጥብቅ ስርዓቶች አሉ። ከነዛ መካከል አይደለም ወገን ላይ አንድን ጠላት ከማረኩ በኋላ ወይም ደግሞ ያ ጠላት መሳሪያውን ካስረከበና ያለበት ሁኔታ ምንም አደጋ ማድረስ የማይችልበት ሁኔታ ላይ የተገኘን የጠላት ወገን እንኳን መግደል እስከ ሞት በሚደርስ ቅጣት እንደሚያስቀጣ በወንጀል ህጋችን አንቀጽ 275 ላይ በግልጽ ተመላክቶ ይገኛል። እንግዲህ እንዲህ ባለ ጥብቅ ስርዓት ላይ ያለ አንድ ወታደር ቀደም ሲል ፈንጂ ወረዳ ላይ ነው ያለው፣ በራዳር ውስጥ ለህይወቱ ዋጋ ሰጥ እያለ የዛቻ ተግባር መፈጸሙ እጅግ በጣም ያሳዝናል። ከዚህም ባሻገር በወታደራዊ ዕቃዎች ያላግባብ መገልገልም የወንጀል ተጠያቂነት ያስከትላል። በመቀጠልም የመከላከያ ሰራዊት መተዳደሪያ ደንብ ተብሎ በተደነገገው ደንብ ላይ እንግዲህ ቀደም ሲል ግለሰቡ የተናገራቸው ንግግሮች በሞላ ወገንተኝነት የሚያሳዩ የግል ፍላጎቱን በውትድርና አልባሳት ለማስተላለፍ የተሞከረበት አግባብ ሁሉ አስተዳደራዊና የወንጀል ተጠያቂነት ሊያስከትሉ የሚችሉ ነገሮች በመሆናቸው በእርግጠኝነት በዚህ ጉዳይ መከላከያ ሚኒስቴር ጣልቃ ገብቶ ግልጽ የሆነ መግለጫና የህግ የእርምት እርምጃ እንደሚወስድ አስባለሁ። አመሰግናለሁ። ሀገር መከላከያ ሰራዊት ዩኒፎርም የለበሰ ሰው ሰሞኑን በጋዜጠኛ ነጋሽ በዳዳ ላይ ባስተላለፈው ዛቻ መልእክት ብዙ ሰዎች እዚህ ቪዲዮ ላይ እየተቀባበሉ የራሳቸውን አስተያየት ሲሰጡበት ተመልክተናል እና እንግዲህ ይሄ ሰውም እንደገለጸው እንግዲህ ያንን ያክል ጠልቄ ስለ ሚሊተሪ ህጎች ባላቅም ግን አንድ የሀገር መከላከያ ሰራዊት የሆነ ሰው ለሁሉም ሰው እኩል የሚቆም ሀገርን ከጠላት የሚጠብቅ በጣም ዲሲፕሊንድ የሆነ ሰው መሆን እንዳለበት እንግዲህ ይህንን ሁሉም ሰው ያውቃል። ነገር ግን በዚህ ደረጃ ግለሰብን ለማስፈራራት ይህንን ዩኒፎርም መጠቀም በጣም አደገኛ እንደሆነና ለሆነ ምክንያት ለሆነ ወገን ይህንን ነገር መጠቀም በሚሊተሪውም ህግ በእርግጠኝነት እንደሚያስቀጣ መናገር እችላለሁኝ። ይህም እንግዲህ የህግ አማካሪ ወይም ጠበቃ
ደጉላው የሚባለው ሰውም እንደገለጸው አንቀጽ ጠቅሶ እስከ ሞት የሚደርስ ቅጣት ሊያስቀጣ እንደሚችል እንደዚህ አይነት ነገሮች ሲናገር ሰምታችኋል አይደለም? የራስ የወገን የሆነን ቀርቶ ከሌላ ቦታ የመጣ ጠላትን እንኳን ማርኮ መግደል እንደማይቻል እዚህ ድረስ ዲሲፕሊንድ መሆን እንደሚገባ የሀገር መከላከያ ሰራዊት በደንብ አድርጎ ነው የገለጸው። እና ይህ ሰው ግን ይህንን ቪዲዮ ካስተላለፈ በኋላ ብዙ ሰዎች በመናገራቸው ምክንያት ቪዲዮውን አጥፍቶታል። እንዲሁም ደግሞ ያው የፕሮቴስታንት እምነት ተከታይ ሆኖ ለተለያዩ ሰዎች ቸርች ውስጥ መጽሐፍ ቅዱስ ከፍቶ ወንጌል እናስተምራለሁ የሚል ሰው ነው። ስለዚህ የእግዚአብሔርን መንግስት እንዲወርሱ ሰዎችን የሚያስተምር አንድ ሰው ደግሞ በዚህ ያህል ደረጃ ሰዎችን ልትሞት ትችላለህ የሚል ማስፈራሪያ ማድረግ በጣም አደገኛ ነው። ከአንድ መከላከያ ሰራዊት ይሄ ነገር በጭራሽ የሚጠበቅ ነገር አይደለም። እንደ ሀገርም ብታዩት በህግም ቢሆን ይሄ ነገር እንደሚያስቀጣው እርግጠኛ ሆኜ መናገር እችላለሁ። ስለዚህ በዚህ ጉዳይ ላይ በቅርብ ጊዜ ምን አይነት ውሳኔ ላይ እንደሚደርስ እንደምንሰማ ተስፋ አደርጋለሁኝ። የዛሬ ቪዲዮቼ እነዚህን ይመስሉ ነበር። ሳምንት እስክንገናኝ ድረስ ሰላም።